አርስተ ዜና መውጫ ፈተና የትምህርት ጥራትን ለማስጠበቅ ዓለም አቀፍ ተወዳዳሪ ዜጋ የማፍራት ሚና ይጫወታል ሲል የትምህርት ሚኒስቴር ገለጸ። በግብርና ምርቶች ላይ ከሰሞኑ የታየው የዋጋ ጭማሪ በአየር ንብረት ለውጥ ሳቢያ መሆኑ ተገለጸ። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦች ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታወቀ። ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከሰዓቱ ዜናዎች ጋር ትግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዘርፈ ብዙ የዲፕሎማሲ ስራዎችን ማጠናከር እንደሚገባ ተገለጸ። ተለዋዋጭና የተገማች በሆነው የዓለም ነባራዊ ሁኔታ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዘርፈ ብዙና የተደራጁ የዲፕሎማሲ ስራዎችን ማጠንከር እንደሚገባ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀድራ አበራ ገልጸዋል። የውጭ ጉዳይ ሚኒስቴርና የውጭ ጉዳይ ኢንስቲትዩት ከህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ጋር በመተባበር ለወዳጅነት ቡድኖችና ፐብሊክ ዲፕሎማሲ አባላት ያዘጋጀው ስልጠና ተጀምሯል። በዚህም የውጭ ንግድና ኢንቨስትመንትን ለመሳብ አጋርነትን ለማጠናከር ገጽታ ለመገንባት የዜጎችን ጥቅም ለማስከበርና የሀገራችንን ብሔራዊ ጥቅም ለማስከበር ሁሉም አካላት በጋራ መረባረብ አለባቸው ብሏል። ተለዋዋጭና የተገማች በሆነው የዓለም ነባራዊ ሁኔታ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዘርፈ ብዙና የተደራጀ የዲፕሎማሲ ስራ ማጠንከር እንደሚገባም ተነግሯል። ለዚህ ደግሞ የዓለም ፖለቲካ ማህበራዊና ኢኮኖሚያዊ ስርዓቱ የሚጠይቀውን የውጭ ግንኙነት ስልት መንደፍና መከተል የዓለም አስቻይ ሁኔታዎችን በጥንቃቄ በማየት በአስተውሎት መራመድ እንደሚገባ ተጠቁሟል። መውጫ ፈተና የትምህርት ጥራትን በማስጠበቅ ዓለም አቀፍ ተወዳዳሪ ዜጋ የማፍራት ሚና ይጫወታል ሲል የትምህርት ሚኒስቴር ገለጸ። የዩኒቨርሲቲ ተመራቂ ተማሪዎች የመውጫ ፈተና የትምህርት ጥራትን በማስጠበቅ ዓለም አቀፍ ተወዳዳሪ ዜጋ ለማፍራት ሚና እንደሚኖረው የትምህርት ሚኒስቴር ገልጿል። ትምህርት ሚኒስቴር የትምህርት ጥራትን ለማረጋገጥ ከያዟቸው የሪፎርም ስራዎች ቀዳሚው ነው ያለው የመውጫ ፈተና ዘንድሮ ለሁሉም የቅድመ ምረቃ እጩ ተመራቂዎች ሀገር አቀፍ የመውጫ ፈተና እየተሰጠ ይገኛል። በትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና ለኢዜአ እንደገለጹት በተያዘው በጀት ዓመት የሚሰጠውን የመውጫ ፈተና ከዚህ ቀደም የነበሩ ጉድለቶችን በማረም በተሻለ ጥራትና ፍጥነት እየተሰጠ ይገኛል። የመውጫ ፈተና የሚወስዱ ተማሪዎችን የፋይዳ ብሔራዊ መታወቂያ ባለቤት በማድረግ ፈተናውን የሚወስዱበት ወጥ አሰራር ስርዓት መዘርጋቱን ገልጸዋል። ተፈታኞች ፋይዳ ብሔራዊ መታወቂያ መያዝ እንደሚጠበቅባቸው ገልጸው የፈተና አሰጣጥ ሂደቱን ጥራትና ደህንነት ለማስጠበቅ የፈተና አስተዳደር ፕሮቶኮል መዘጋጀቱን ተናግረዋል። ፕሮቶኮሉ የፈተና አስፈጻሚና ተፈታኞችን ተግባርና ኃላፊነትን በግልጽ በማመላከት ጥራት ያለው የፈተና አሰጣጥ ስርዓት ተግባራዊ ማድረግ የሚያስችል መሆኑን አስረድተዋል። በዘንድሮ ዓመትም የመውጫ ፈተና የሚሰጠው በ238 ትምህርት ፕሮግራሞች መሆኑን ጠቁመው በ87 ማዕከላት በ51 ተቋማት 190783 ተፈታኞች ፈተናውን እንደሚወስዱ ገልጸዋል። የመውጫ ፈተና መስጠት መጀመሩ ተማሪዎች የንባብ ባህላቸውን እንዲያሻሽሉ ከማድረግ ባለፈ ፈተናውን በራስ አቅም ሰርቶ ለማለፍ ዝግጅት እንዲያደርጉ ተነሳሽነት እየፈጠረ መሆኑን ተናግረዋል። የዩኒቨርሲቲ ተመራቂ ተማሪዎች የመውጫ ፈተና የትምህርት ጥራትን በማስጠበቅ ዓለም አቀፍ ተወዳዳሪ ዜጋ ለማፍራት ሚና እንደሚኖረው ገልጸዋል። የበይነመረብ የፈተና አሰጣጥ ሂደቱ ዓለም አቀፍ የዲጂታል ክህሎት ተወዳዳሪነትን ለማሳደግ መሰረት የሚጥል መሆኑን ገልጸዋል። በግብርና ምርቶች ላይ ከሰሞኑ የታየው የዋጋ ጭማሪ በአየር ንብረት ለውጥ ሳቢያ መሆኑ ተገለጸ። በሌላ በኩል የመኖና የነዳጅ ዋጋ ጭማሪ በእንቁላል ላይ የዋጋ ጭማሪ ማስከተሉን የአዲስ አበባ ንግድ ቢሮ አስታውቋል። ገነት ዘዛው ያዘጋጀችውን ሰላማዊት ሙልጌታ እንደሚከተለው ታቀርበዋለች።
የአዲስ አበባ ከተማ አስተዳደር ንግድ ቢሮ የግብርና ምርት በሚፈለገው ልክ ለማህበረሰቡ ተደራሽ ከማድረግ አኳያ ጥረት እያደረገ መሆኑ ይገለጻል። በዚሁ ረገድ በግብርና ምርቶችና በእንቁላል ተዋጽኦ ላይ ከሰሞኑ የታየው የዋጋ ጭማሪ መንስኤው ምንድነው ሲል ኢሳት የአዲስ አበባ ንግድ ቢሮን ጠይቋል። የቢሮው የኮሙኒኬሽን ዳይሬክተር አሸናፊ ብርሃኑ በተወሰኑ አካባቢዎች በግብርና ምርቶች ላይ ያልተገባ የዋጋ ጭማሪ የሚያደርጉ ነጋዴዎች መኖራቸው እሙን ነው ያሉ ሲሆን ችግሩንም ለመፍታት እየተሰራ ነው ብለዋል። ዳይሬክተሩ አያይዘውም የክረምት ወቅትን ተከትሎ በግብርና ምርቶች ላይ የዋጋ ጭማሪ መኖሩን ገልጸው በዚህም የዋጋ ንረቱን ለማረጋጋት የዝናብ መጠን ስርጭት በማይዛባባቸው አካባቢዎች ከአፋር ከሶማሌና ከአርባ ምንጭ ክልሎች ጋር የንግድ ትስስር በመፍጠር በቂ የምርት አቅርቦት እንዲኖር እየተከናወነ መሆኑን ተናግረዋል። በመዲናዋ ከ219 በላይ የቅዳሜና እሁድ እንዲሁም 5 ትልልቅ የገበያ ማዕከላት መኖራቸውን ጠቅሰው በእነዚህ ቦታዎች ላይ ከመደበኛው ገበያ 20% ቅናሽ በማድረግ ለህብረተሰቡ በመቅረብ ላይ ነው ብለዋል። ዋናው በዋናነት የወቅታዊ ሁኔታ አያየር ሁኔታ መሆኑ ጥሩ ነው የምንለገራለን 80 ምናምን ምል አጠቃላይ የገባ ላይ ያለው የሽንኩርት ሰዓት ከወቅቱ አንፃር ነው ስናይ ማለት አንዳንድ ወቅቱ ላይ አንዳንድ ጊዜ በጣም ዝቅ ይደረጋል። ሆኖም ግን ወቅት በዚህ ሰዓት ያለው ወቅት አብዛኛው ቦታው ዝናብ ሲጀምር እንደዚህ ነገሮቹ ቀስቀዝ ማለት ምርት ይጥራት ሲኖር አንዳንድ ቦታ ላይ እንደዚህ ነገር ይደረጋል። ሆኖም ግን ቢሮ ለዚህ ዋጋ ማረጋጋት ስራ ላይ አፋር ክልል ሶማሌና አርባ ምንጭ አካባቢ ሙቀታማ አካባቢ ላይ የሚመረት ሽንኩርት አለ። አብዛኛው እዛ ሄዶ ትስስር ተፈጥሮ በብዛት ነው እየገባለው ማለት ነው። በሌላ በኩል በእንቁላል ተዋጽኦ ላይ የታየው የዋጋ ንረት አምራቾች እንደሚያነሱት ከውጭ የሚያስገቧቸው የዶሮ መኖ ማምረቻ ግብአቶች ዋጋቸው ጨምሯል። እንዲሁም በሀገር ውስጥ የሚመረቱ መኖዎችም የትራንስፖርት ዋጋ መጨመሩን እንደ ምክንያትነት የሚነሱ መሆናቸው አብራርተዋል። ይሁን እንጂ የእንቁላል ተዋጽኦ ላይ የአቅርቦት እጥረት ችግር አለመኖሩን አንስተው ህብረተሰቡ የእንቁላል ተዋጽኦ ምርትን በተመጣጣኝ ዋጋ እንዲያገኝ ለማድረግ በትኩረት እየተሰራ ነው ብለዋል። የምርት እጥረት የለውም፣ ምርት አለ። ነገር ግን ምንድነው የመኖ የፋብሪካ ምርቶች መኖ ዋጋ ይጥፍ ጨምሯል ማለት። ሁለተኛ ትራንስፖርቴሽን ነዳጅ ጭማሪም እንደዚህ ነገሮች መሰሰሉ ነገሮች አሉ። በዚህ ምክንያት ነው ጭማሪ ተደረገ የሚለው አምራች አካባቢ የተደረገው። ቢሮ ግን እንደዚህ ነገር በዚህ ዋጋ ሽጠው በዚህ ዋጋ ለምን አልሸጠም የሚል ፍሪ ማርኬቲንግ ውስጥ የለው። በዋናነት ግን ምርቱ በአግባቡ በደንብ ከተማ መግባት አለበት ተብሎ በአብዛኛው አምራች ጋር ትስስር ተፈጥሮ በሰፊነት ከተማ ላይ ዳምፕ እየተደረገ ነው ማለት። አሁን በአሁኑ ዋጋ ከ25 26 የነበረው ወደ 20 21 22 ብር ገብቷል ማለት። 22 ብር እየተሸጠ ያለው የአበሻ ነው እንጂ ፈረንጅ 20 እና 21 ብር ነው እየተሸጠ ያለው። ይሄ ስናይ ዋጋው በጣም ዝቅ እየተደረገ ነው ማለት ነው። በስፋት ከትስስር ስራ ተፈጥሮ አምራቹ አብዛኛው ቦታውን ተሰጥቶ ገብቶ እንዲሸጥ እየተደረገ ነው። ይህ በእንዲህ እንዳለ በቅዳሜና እሁድ ገበያዎች ላይ ቢሮው ከተመነው ዋጋ በላይ የሚሸጡ ነጋዴዎች ላይ እርምጃ እየተወሰደ መሆኑን ጠቅሰው ማህበረሰቡ ያልተገባ የዋጋ ጭማሪዎችን ሲመለከት ለቢሮው ጥቆማ መስጠት እንዳለበት የቢሮው የኮሙኒኬሽን ዳይሬክተሩ አሳስበዋል። በአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን የእሳትና ድንገተኛ አደጋን በላቀ ቴክኖሎጂ ለመቆጣጠር የሚያስችል ስልጠና መሰጠቱ ተገለጸ። ሰልጣኞች ራሳቸውን ለአደጋ ሳያጋልጡ መስራት የሚያስችላቸውን ክህሎት እንዲያገኙም ተጠቁሟል። ዮሐንስ ተስፋ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን PCPM እና II ከተሰኙ የፖላንድ ግብረሰናይ ድርጅቶች ጋር በመተባበር የሰጡት ይህ የአሰልጣኞች ስልጠና እሳትንና ሌሎች ድንገተኛ አደጋዎችን በላቀ ቴክኖሎጂ እንዲሁም ባለሙያዎችን ለአደጋ በማያጋልጥ መልኩ ለመቆጣጠር የሚያስችል እንደሆነ የታወቀ ሲሆን የኮሚሽኑ ባለሙያዎች ከዚህ በፊት በነበራቸው የአደጋ መቆጣጠር ክህሎት ላይ ከፍተኛ ዕውቀት እንደጨመረላቸውም ተገልጿል። የፕሮጀክቱ አስተባባሪና የአሰልጣኞች ቡድን መሪ የሆኑት አዳም ክህልንስኪ ስልጠናው የባለሙያዎቹን የአደጋ መቆጣጠር ብቃት ለመጨመርና እዚህ የሌሉ የተወሰኑ ቴክኖሎጂዎችን ማስተዋወቅ ላይ ያተኮረ እንደሆነ ተናግረው የተመረጡ 18 ሰልጣኞችን በዛሬው ዕለት ማስመረቃቸውንም ጨምረው ተናግረዋል። So this project is a 3-year project funded ፕሮጀክት በፖላንድ መንግስት የሚደገፍ የ3 ዓመት ፕሮጀክት ነው። ይህ ልዩ ስልጠና የፕሮጀክቱ የእሳትና አደጋ ተቆጣጣሪዎችን የማሰልጠን አንዱ አካል ብቻ ነው። ምክንያቱም እኛ በእሳት አደጋ አገልግሎት ላይ ብቻ
ሳይሆን በቅድመ ሆስፒታል እንክብካቤ አገልግሎቶች ላይም ጭምር ነው የምንሰራው። ይህ ግን የአሰልጣኞች ስልጠና ነው። በጣም ጎበዝና ክህሎት ባላቸው ላይ ያተኮረ ስልጠና ነው። እናም ትልቅ አቅም ያላቸውን አሰልጣኞች ተስፋ እናደርጋለን። እናም ይህ ቀጣይነት ያለው ስራ ነው። Trainers with great potential. ሰልጣኝ የአደጋ ተቆጣጣሪ ባለሙያዎቹ እንደሚሉት የአሰልጣኞች ስልጠና መሰጠቱ እዚሁ በራስ ባለሙያ ስልጠናውን በመስጠት ለዚህ ሊወጣ የሚችለውን የሀገር ሀብት ማዳን እንደሚቻል ጠቁመው የተቻለ ቴክኖሎጂን በመጠቀም የተሳካ ስራ መስራት እንደሚያስችልም አክለው ገልጸዋል። በተጨማሪም ከዚህ በፊት ያለምንም መሳሪያ በመጋፈጥ ራሳቸውን ለአደጋ ያጋልጡ እንደነበር በመጠቆም አሁን የተሻለ ቴክኖሎጂ እንደታጠቁ ተናግረዋል። አሁን ደግሞ ቴርሞ ካሜራ የሚባል አለ። በቴርሞ ካሜራ ሙሉን ሰርች ኤንድ ሪስኪው በዛ መስራት እንችላለን። ለምትል ጭስ ውስጥ ያለን ሰው ወይም ደግሞ ለኛ አይን እይታ ውስጥ የማይታየንን ነገር ሙሉ ለሙሉ እሱ ማየት ስለሚችል በካሜራው ያንን ማን ምን ቦታ ነው የሚለውን አይተን የሰውን ህይወት በፈጣንና በተገቢ ሁኔታ ምላሽ መስጠት እንችላለን ማለት ነው። ከዚህ በፊት ስልጣናውን ወስደናል። ከዛ በተረፈ ምንድነው የዛ ጊዜ የነበሩትን እቃዎች አፕዴት እየተደረጉ ስለሆነ እነዛን እቃዎች እንዴት መጠቀም እንዳለብንና አዳዲስ እቃዎች እየመጡ ስለሆነ እነዛን እቃዎችን እንዴት መጠቀም እንዳለብን እየተማርን ነው ማለት ነው። እኔ እንደ ግለሰብ ያው ፋየር ፋይተር እስከመሆኔ ድረስ ያው የስራውን ሂደት እያቀለልን ያለ ነው። የተለያዩ ማሽኖች እየመጡ ስለሆነ እነዛን ማሽኖች በመጠቀም ስራውን እያቀለለልንና የተለያየ እዞችን እንዴት መጠቀም እንዳለብን ስራ ላይ ሆነን እንዴት ትዛዝ መስጠት እንዳለብንና ትዛዙ እንዴት መቀበል እንዳለብን እንዴት መስራት እንዳለብን ያለውን ነገር ያቀለልን ያመጣልን ማለት ነው። ይህ የፖላንድ ተቋም ከዚህ በፊትም የቁሳቁስ ድጋፍን ጨምሮ የተለያዩ ስልጠናዎችን እንደሰጠ የገለጹት በአዲስ አበባ እሳትና አደጋ ስጋት ስራ አመራር የስልጠና ማዕከል ዋና ኃላፊ የሆኑት ኮማንደር አለማየሁ ጦፉ ከኬንያ የእሳትና አደጋ መቆጣጠር መምሪያ ከመጡ ባለሙያዎች ጋርም የልምድ ልውውጥ እንዳደረጉ በመጠቆም በስልጠናው ወቅት የነበረውን የማሰልጠኛ ተቋሙን ሚና አብራርተዋል። ያው የኛ ሚና ኮሚሽኑ ቅድም እንዳልኩት ከዚህ ከውጪ ድርጅት ጋር ውል ተፈራርሟል። ትልቁ የአቅም ግንባታ ስልጠና የሚሰጠው በዚህ ተቋም ስለሆነ እንደ ባለድርሻ አካል ስልጠና ማዕከልን ለስልጠና የሚያስፈልጉ አጠቃላይ ፋሲሊቲዎችን በእኛ አሟልተን ነው የተለያዩ ለሰልጣኞች የሚያስፈልጉ ወጪዎችን ያሰልጣኝ ወጪ በእነሱ ተሸፍኖ ሌሎች ግን በእኛ በስልጠና ማዕከሉ በመሸፈን ነው ይህንን ስልጠና በዚህ አይነት ሁኔታ እንድሰጥ ያደረግን ያለ ነው። የዚህ ስልጠና ቀጣይ ክፍል የሆነ ፕሮጀክት በቅርቡ በሲዳማ ክልልና በሌሎች የሀገሪቱ አካባቢዎች ተግባራዊ እንደሚሆንም ተመላክቷል። ባለፉት 10 ወራት ውስጥ ከጾታዊ ጥቃት ጋር በተያያዘ 87 ጥቆማዎች ቀርበውልኛል ሲል የጋምቤላ ክልል ሴቶችና ማህበራዊ ጉዳይ ቢሮ አስታወቀ። የጾታዊ ጥቃትን ለመቀነስ ቢሮ ከሌሎች አጋር ድርጅቶች ጋር በመሆን የግንዛቤ መፍጠር ስራዎችን እየሰራ እንደሚገኝ ገልጿል። መሰረት ባዩ ተጨማሪ አላት። አዲስ አበባን ጨምሮ በተለያዩ ክልል ከተሞች የጾታዊ ጥቃት የሚደርስባቸው ሴቶችና ህጻናት ቁጥር ቀላል የሚባል አይደለም። ችግሩ በስፋት በገጠራማ አካባቢዎች ይስተዋል እንጂ ከቅርብ ጊዜያት ወዲህ እንዲህ አይነት ጥቃቶች በከተማ ደረጃም እየተፈጸሙ እንደሚገኙ መረጃዎች ያሳያሉ። በጋምቤላ ክልልም የሴቶች ጥቃትና ያለዕድሜ ጋብቻን ለማስቀረት ግንዛቤ ከመፍጠር ጀምሮ የተለያዩ ስራዎችን እየሰራ እንደሚገኝ የክልሉ ሴቶችና ማህበራዊ ጉዳይ ቢሮ አስታውቋል። በቢሮው የሴቶች ግንዛቤና ንቅናቄ ማስፋፊያ ዳይሬክተር ግሩም ገብረየሱስ እንደገለጹት በክልሉ ለሚስተዋለው የጾታዊ ጥቃትና ያለዕድሜ ጋብቻ መንስኤ ናቸው ያሏቸውን ጉዳዮች እንዲህ ይገልጻሉ። አብሶሉትሊ የመጀመሪያው ለነዚህ አንደኛው የግንዛቤ ጥረት ነው። ምንም አያጠያይቅም፣ ግንዛቤ ነው። ሁለተኛ ለምሳሌ ያለዕድሜ ጋብቻንና ሌሎችን ብናያቸው ደግሞ ከኢኮኖሚክ ጋር የተያዙ ምክንያቶች አሉ። ምክንያቱም ልጄን ለመዳር የኢኮኖሚ ችግር ካለብኝ ያንን እንደ ማምለጫ ዘዴ ሊጠቀምበት ይችላል። ስለዚህ እነዚህ በዋናነት የገፊ ምክንያቶች ናቸው። ሶስተኛው ደግሞ እንደ ጋምቤላ በጣም ሰፊ የሆነ ደዋሪ ወይም ጥሎሽ አለ። ስለዚህ እነዚህ መሰረታዊ ምክንያቶች ናቸው ብለን እናስባለን። ዳይሬክተሩ አክለውም በተያዘው በጀት ዓመት 10 ወራት ውስጥ ብቻ ጾታዊ ጥቃትን በሚመለከት 87 አቤቱታዎች እንደቀረቡ ገልጸዋል። የቀረቡትን ጥቆማዎች በአንድ ማዕከል አገልግሎት አማካኝነት መፍትሄ እንዲያገኙ እየተደረገ ነው ብለዋል። የጋምቤላ ከተማ መስተዳድርን ብቻ ብናይ ወደ 87 የሚሆኑ ኬዞች ናቸው በዚህ ዓመት ብቻ ያመጡ። አብዛኞቹ የኢኮኖሚክ ቫዮለንስ ናቸው። ባለሳሳት ወደ 7 የሚሆኑ ያለዕድሜ ጋብቻዎች ናቸው። ሌሎቹ ከጥቃት ጋር የተያዙ በተለይ ሴክሹዋል ቫዮለንስ ናቸው።
ከ3 4 5 ዓመታት በፊት የነበሩ ኬዞች ቴንደንሱ በጣም ዝቅተኛ ነበር። በተለይም ደግሞ ከተወላጁ አካባቢ ላይ ወይም በዚህ ነዋሪው አካባቢ ላይ እኔ እንደዚህ ጥቃት ደረሰብኝ፣ ልጄ ጥቃት ደርሶባታል፣ የህግ አገልግሎት ያስፈልጋታል የሚለው ነገር ብዙም የሚታይ ሁኔታዎች አሉ። ባለፉት አመታት በተለይም ደግሞ በዚህ አመት ከፍተኛ የሆነ የህግ አገልግሎት፣ የጤና አገልግሎት፣ ሌሎችንም የሚፈልግ አካላት የመጡበት ሁኔታ ቁጥራዊ የጨመረ ሁኔታ ነው የሚታየው። ሰው ከዚህ የምንረዳው ማህበረሰቡ የት ሂዶ ኮምፕሌን ማቅረብ እንዳለበት አዌር የሆነበትን አንድ ኢንዲኬተር እንወስዳለን። በክልሉ የሚፈጸሙ ጾታዊ ጥቃት ካለፉት አመታት አንጻር መሻሻል እያሳየ ቢሆንም ቀንሷል ለማለት ጥናት የሚጠይቅ መሆኑን የጋምቤላ ክልል ሴቶችና ማህበራዊ ጉዳይ ቢሮ አስታውቋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ አሁንም ዜናዎቻችን እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን ገነት ዘዘው እየጠበቀች ነው። ወደ መረጃዎቹ የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የሀገር ውስጥ ተተኪ ምርቶች ላይ በትኩረት መስራት እንደሚገባ ተገለጸ። የቀርከሃና የእንጨት ውጤቶች ሀገራዊ ፋይዳ ዘርፈ ብዙ እንደሆነም ተገልጿል። የኢንዱስትሪ ሚኒስቴር እና ክራኬቲቭ ካታሊስት ትሬዲንግ ኃላፊነቱ የተቋቋመ የግል ማህበር በእንጨት በቀርከሃና በጥሬ ዕቃ ማምረቻ እሴት ሰንሰለቶች ላይ በጋራ ለመስራት የመግባቢያ ስምምነት ተፈራረሙ። የመግባቢያ ስምምነቱን የተፈራረሙት የኢንዱስትሪ ሚኒስቴር የተኪ ምርቶች ስራ አስፈጻሚ አቶ መሳይነህ ውብሸትና ክራኬቲቭ ካታሊስት ትሬዲንግ ዋና ስራ አስኪያጅ ጋር ነው። በፊርማው ስምምነቱ ወቅት አቶ መሳይነህ ውብሸት እንደገለጹት የቀርከሃና የእንጨት ውጤቶች ለሀገር ኢኮኖሚያዊ ልማትና በስራ ዕድል ፈጠራና በውጭ ምንዛሪ ግኝት ከፍተኛ አስተዋጽኦ ያላቸው መሆኑን ገልጸዋል። ስምምነቱ እንደ ሀገር ተኪ ምርቶች ላይ ትኩረት በማድረግ የዘርፉን ትራንስፎርሜሽን ለማሳካት የሚያስችል የተግባር አፈጻጸም ማዘጋጀት እንደሚያስፈልግ ገልጸዋል። በቴክኖሎጂ ሽግግር የውጭ ምንዛሪ በማዳን ከአካባቢ ልማት ጋር የተጣጣመ ኢንቨስትመንት በማስፋትና በሀገር ውስጥ ያለው ስትራቴጂያዊ አቅም በመጠቀም እየተሰራ ያለው ስራ ጠቀሜታው የላቀ እንደሆነ ተጠቁሟል። የኬንያው KCB ባንክ ወደ ኢትዮጵያ የሚገባ የመጀመሪያው የውጭ ባንክ ነው ተባለ። በኬንያ ግዙፍ የሆነው KCB ባንክ ኢትዮጵያ ውስጥ ለመስራት የሚገባ የመጀመሪያው የውጭ ባንክ እንደሚሆን ተሰምቷል። ከኢትዮጵያ ብሔራዊ ባንክ ምንጮች ያገኘነው መረጃ እንደሚያሳየው KCB ባንክ ወደ ኢትዮጵያ ገብቶ ለመስራት ማሟላት ያለበት ጉዳዮች ላይ ውይይት እየተደረገ ነው ሲል የአሜሪካ ድምጽ ዘግቧል። በቅርቡ ስራውን ለመጀመር የሚያስችለውን እንቅስቃሴ ማድረግ እንደሚጀምር ምንጮቹ ገልጸዋል። KCB ባንክ የኢትዮጵያ የፋይናንስ ዘርፍ ውስጥ ይገባሉ ተብለው ከሚጠበቁ የውጭ ባንኮች የመጀመሪያው እንደሚሆን መረጃው ያሳያል። ብሔራዊ ባንክ ከKCB ባንክ ከፍተኛ የማኔጅመንት አባላት ከዋና ስራ አስፈጻሚ እንዲሁም ከቦርድ አባላቱ ጋር ውይይት ማካሄዱን በማህበራዊ የትስስር ገጹ አጋርተዋል። በዚህም መሰረት ባንኩ ኢትዮጵያ ለመግባት ዝግጁ ነው ተብሏል። ቻይና የዲፕሎማሲያዊ ግንኙነት ካላት ከ53 የአፍሪካ ሀገራት በመታስገባቸው ምርቶች ላይ የተጣሉ ታሪፎችን ለማንሳት ዝግጁ መሆኗን አስታወቀች። ቻይና ይህንን ውሳኔዋን ያስታወቀችው የአፍሪካ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ የታሪፍ ጭማሪ ሊያጋጥማቸው ይችላል በተባለበት ወቅት በተካሄደው የቻይና አፍሪካ ስብሰባ ላይ ነው። ላለፉት 15 ዓመታት ቻይና የአፍሪካ ሀገራት ከፍተኛ የንግድ አጋር ስትሆን በአውሮፓውያኑ 2023 አፍሪካ ወደ ቻይና 170 ቢሊዮን ዶላር የሚያወጡ ምርቶችን ልካለች። ይህ የቻይና ውሳኔ የተገለጸበት በአህጉሪቱና በቻይና ሚኒስትሮች መካከል የተካሄደው ጉባኤ ባወጣው የጋራ መግለጫ ላይ አንዳንድ ሀገራት የተናጠል ታሪፍ በመጣል ያለውን የዓለም አቀፍ ንግድና ምጣኔ ሀብት ስርዓት ለማደናቀፍ እየሞከሩ ነው ብለዋል። በተጨማሪም አሜሪካ የንግድ አለመግባባቶችን እኩልነት፣ መከባበርና የጋራ ጥቅምን መሰረት ባደረገ ሁኔታ እንድትፈታ ጥሪ አቅርበዋል። የተከበራችሁ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘነው የቢዝነስ መረጃ እናልፋለን። የድፍድፍ ነዳጅ ዋጋ ጨመረ።
እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13% ጭማሪ አሳይቷል። ከ2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛው ነው ተብሏል። የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $78 ገብቷል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጥር ተሰግቷል። ተንታኞቹ ውጥረቱ ተባብሶ በዚሁ ከቀጠለ ሁኔታው የዓለም የኃይል ገበያ የበለጠ ሊያሰጋ እንደሚችል አስጠንቅቀዋል። ኢራን በቀን እስከ 3.3 ሚሊዮን በርሜል ታወጣለች። ይህም ከዓለም አቀፍ አቅርቦት 3% ይሸፍናል ተብሏል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ ዘገባዎች ይህን ይመስሉ ነበር። አሁን ወደ ቀጣይ ዜና ላሻግራችሁ። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሳቱ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦች ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታወቀ። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴን ሰላማዊ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ሲቪሊያን ይገኙበታል ብለዋል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታደርስ እንደምትችል የገለጸችው እስራኤል የአስቸኳይ ጊዜ አዋጅ አውጃለች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። ሁሴን ሳላሚ በዚህ ጥቃት ከተገደሉ ከፍተኛ አመራሮች መካከል አንዱ ናቸው። የአገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዲን አባሲ መገደላቸውን የመንግስት መገናኛ ብዙሃን ዘግቧል። ፍሬዲ አባሲን በኢራን የኒውክሌር ማበልጸግ የአንበሳ ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ሌላኛው በዚህ ወቅት የተገደሉት የኒውክሌር ሳይንቲስት በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት ሜሂድ ቴህራን ናቸው። የተባበሩት መንግስታት በጋዛ የተኩስ አቁም እንዲደረግ ታጋቾች እንዲለቀቁና የሰብአዊ እርዳታ እንዲገባ ድምጽ ሰጠ። የተሰጠው ድምጽ አስገዳጅ ባይሆንም ለፍልስጤም ህዝብ ያለውን ድጋፍ መለካት ያስችላል ተብሏል። ሸሪፍ ኢማም ተጨማሪ ያለው የተባበሩት መንግስታት አባል ሀገራት ሐሙስ ዕለት በሰጡት ድምጽ በጋዛ አስቸኳይ ተኩስ አቁም እንዲደረግ በሐማስ የተያዙ ሁሉም ታጋቾች እንዲለቀቁ እናም ያለምንም ገደብ 2 ሚሊዮን ለሚሆኑ ፍልስጤማውያን የሰብአዊ እርዳታ እንዲገባ ወስነዋል። ከ193 ጠቅላላ ጉባኤ አባላት መካከል የተሰጠው ድምጽ 149 ለ12 ሲሆን 19ኙ ደግሞ ድምጽ ከመስጠት ተቆጥበዋል። የድምጽ አሰጣጡ ውሳኔ በከፍተኛ ጭብጨባና ጩኸት የታጀበ ነበር።
አሜሪካና የእስራኤል የቅርብ ወዳጆች የተላለፈውን ውሳኔ ተቃውመዋል። አርጀንቲና፣ ሃንጋሪ፣ ፓራጓይ፣ ፓፑዋ ኒው ጊኒ እና 6 የፓሲፊክ ደሴት ሀገራት። የውሳኔ ሐሳቡ ተዘጋጅቶ የቀረበው በስፔን ሲሆን ሲቪሎችን በረሃብ መቅጣት በእጅጉ ተወግዟል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን የውሳኔ ሐሳቡን በመቃወም በንዴት ተናግረዋል። በዋናነት ሐማስ በደቡብ እስራኤል ኦክቶበር 7 ቀን 2023 የፈጸመውን ጥቃት አላወገዛችሁም በማለት እስራኤል ረሃብ እንደ ጦር መሳሪያ እየተጠቀመች መሆኑን ክደዋል። እርዳታ በአግባቡ እየደረሰ መሆኑን ገልጸው የሚባለው ነገር ስም ማጥፋት ነው ብለዋል። ኤክስፐርቶችና የሰብአዊ መብት ሰራተኞች እንዳሉት ረሃብ በጋዛ እየተስፋፋ ነው። 2 ሚሊዮን የሚጠጉ ፍልስጤማውያን ላይ ረሃብ እያንዣበበ ነው። እስራኤል ሙሉ ለሙሉ እርዳታ እንዳይገባ የጣለችውን ማዕቀብ ማንሳትና ጦርነቱን ማቆም ይገባል ብለዋል። በተባበሩት መንግስታት የፍልስጤም አምባሳደር ሪያድ መንሱር የተባበሩት መንግስታት አባል ሀገራት የውሳኔ ሐሳቡን በመደገፋቸው ደስታቸውን ገልጸዋል። ዛሬ የወሰዳችሁት እርምጃ ግድያ እንዲቆም፣ መፈናቀል እንዲቆምና ረሃብ ምን ያህል ፍልስጤማውያን ልጆችን እየፈጀ እንደሆነ ማሳያ ነው ብለዋል። ፍልስጤማውያንና ደጋፊዎቻቸው ወደ ጠቅላላ ጉባኤ ሄዱት የተባበሩት መንግስታት የጸጥታው ምክር ቤት ባለፈው ሳምንት የቀረበውን የውሳኔ ሐሳብ ማለትም በጋዛ የተኩስ አቁም እንዲደረግና እስራኤል እርዳታ እንዲገባ የጣለችውን ማዕቀብ እንድታነሳ የቀረበውን ሐሳብ ከጣለው በኋላ ነው። የውሳኔ ሐሳቡን አሜሪካ ድምጽን በድምጽ የመሻር መብቷን በመጠቀም የጣለችው ሲሆን ምክንያቷ ደግሞ የቀረበው የውሳኔ ሐሳብ ከታጋቾች መለቀቅ ጋር የተያያዘ አይደለም የሚል ነው። ከጸጥታው ምክር ቤት 15 አባል ሀገራት 14ቱ የውሳኔ ሐሳቡን ደግፈዋል። አሜሪካ ድምጽን በድምጽ የመሻር መብቷን በመጠቀም የውሳኔ ሐሳቡን ለአምስተኛ ጊዜ ነው ውድቅ ያደረገችው። የጠቅላላ ጉባኤው ፕሬዝዳንት ፍሊመን ያንግ ሐሙስ ዕለት በመክፈቻው ላይ ባደረጉት ንግግር የዓለም አቀፉ አካል በጋዛ ያለውን ተቀባይነት የሌለውና አደገኛ ቀውስ መታደግ አለበት ብለዋል። ምክንያቱ ደግሞ የጸጥታው ምክር ቤት ኃላፊነቱን መወጣት አልቻለም፣ ዓለም አቀፋዊ ሰላምና ደህንነት ማረጋገጥ አልተቻለውም ብለዋል። ጠቅላላ ጉባኤ ድምጽን በድምጽ መሻር የለም። እንደ ጸጥታው ምክር ቤት ጠቅላላ ጉባኤ የሚያሳልፋቸው ውሳኔዎች አስገዳጅ አይደሉም። ይሁን እንጂ ዓለም አቀፉ ማህበረሰብ ስለ ጉዳዩ ያለውን እሳቤ ለመገመት ያግዛል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ደግሞ ስፖርታዊ መረጃዎችን ልታደርሰን ባልደረባችን መሰረት ባዩ እየጠበቀችን ነው። ወደ ስፖርታዊ መረጃዎቹ እናመራለን። ለጥንነት ለምት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸውን የስፖርት መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። መቻል፣ ሲዳማ ቡናና ሐዋሳ ከተማ እግር ኳስ ክለቦች የኢትዮጵያ እግር ኳስ ፌዴሬሽን እና የፊፋን መተዳደሪያ ደንብ በጣሰ መልኩ ወደ መደበኛ ፍርድ ቤት የሄደውን ጉዳይ በአስቸኳይ እንዲያቆሙ ተጠየቀ። በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የፋይናንስ አስተዳደር መመሪያ ጥሰት የቅጣት ውሳኔ መተላለፉን ተከትሎ ክለቦቹ ጉዳዩን ወደ መደበኛ ፍርድ ቤት በመውሰድ ውሳኔው ታግዶ እንዲቆይ በፍርድ ቤት መደረጉ ይታወቃል። ይህንን ተከትሎ ጉዳዩ ወደ መደበኛ ፍርድ ቤት ማምራቱ የፌዴሬሽኑን የመተዳደሪያ ደንብና በአባል የታቀፈበትን ዓለም አቀፍ የእግር ኳስ ማህበር ፊፋ መተዳደሪያ ደንብ የሚጥስ በመሆኑ ሚያዝያ 20 ቀን 2017 ዓ.ም እና ግንቦት 7 ቀን 2017 ዓ.ም ለዓለም አቀፍ እግር ኳስ ማህበር ፊፋ በተጻፈ ደብዳቤ ስለ ጉዳዩ ማሳወቁን ፌዴሬሽኑ ገልጿል። በመሆኑም የፌዴሬሽኑን ደብዳቤ ተከትሎ የዓለም አቀፍ እግር ኳስ ማህበር ፊፋ ግንቦት 29 ቀን 2017 ዓ.ም በላከው ደብዳቤ የኢትዮጵያ እግር ኳስ ፌዴሬሽን በፊፋ መተዳደሪያ ደንብ አንቀጽ 14 እና አንቀጽ 19 መሰረት የሚከሰቱ ጉዳዮችን ያለ ሶስተኛ አካል ጣልቃ ገብነትና በነጻነት የማመልከት ግዴታ እንዳለበት ገልጾ ያለ ፌዴሬሽኑ ዕውቅና የሚከናወኑ ድርጊቶችን ጨምሮ በእግር ኳሳዊ ውዝግቦች ላይ የሚኖሩ ማናቸውም የሶስተኛ ወገን ጣልቃ ገብነት በአንቀጽ 14 ላይ የተጠቀሱ ህግጋትን የሚጥስ በመሆኑ ለቅጣትና እገዳ እንደሚዳርግ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ አንቀጽ 65 ላይ እንደተጠቀሰው በፌዴሬሽኑም ሆነ አባላቱን፣ ክለቦችን፣ ተጫዋቾችን፣ ባለሙያዎችንና ሊጎችን የሚመለከቱ ውዝግቦች መደበኛ ፍርድ ቤቶች ሳይካተቱ በብቸኝነት ወደሚፈታው ሎዛን የስፖርት ግልግል ፍርድ ቤት ሊያመራ እንደሚገባ ይገልጻል። በመሆኑም የፌዴሬሽኑንና የፊፋን መተዳደሪያ ደንብ በጣሰ መልኩ ወደ መደበኛ ፍርድ ቤት የወሰዱትን ጉዳይ በአስቸኳይ በማቆም የይግባኝ ሰሚ ኮሚቴ ውሳኔን ተግባራዊ እንዲያደርጉ ፌዴሬሽኑ አሳስቧል። ወደ መደበኛ ፍርድ ቤት በመውሰድ የጀመሩትን ክስ ስለማቆማቸው የሚገልጽ ማስረጃ በ3 የሥራ ቀናት ውስጥ ለኢትዮጵያ እግር ኳስ ፌዴሬሽን ጽሕፈት ቤት እንዲያቀርቡ ጠይቋል።
ሊቨርፑል ተጫዋቾችን ለማስፈረም ተስማማ። የመርሲሳይዱ ክለብ ሊቨርፑል 136.3 ሚሊዮን ዩሮ በሆነ የዝውውር ዋጋ ፍሎረን ዊርተዝን ከባየር ሊቨርኩሰን ለማስፈረም ከስምምነት ደርሷል። በዝውውር ሂሳቡ 117.5 ሚሊዮን ዩሮ ቅድመ ክፍያ እንደሚከፍሉ ሲገለጽ፣ ቀሪው 18.8 ሚሊዮን ዩሮ በቀጣይ እንደሚከፍሉ ተዘግቧል። ሊቨርፑል ተጫዋቾቹን በአንፊልድ ለቀጣዮቹ 5 ዓመታት ለማቆየት ከስምምነት ደርሷል። ዊርትዝ በቡንደስሊጋው ክለብ በባየር ሙኒክ በጥብቅ ይፈለግ የነበረ ቢሆንም ተጫዋቹ ከወራት በፊት ምርጫውን ሊቨርፑል መሆኑን አሳውቆ ነበር። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ የክለቦች የዓለም ዋንጫ አስፈላጊ ውድድር ነው ሲሉ ገልጸውታል። አጠቃላይ የዓለም ሕዝብ ይመለከተናል ሲሉ ውድድሩን የገለጹት ፔፕ ጋርዲዮላ አብዛኞቹ የዓለም ምርጥ ክለቦች ይሳተፋሉ ብለዋል። አሰልጣኝ ፔፕ ጋርዲዮላ የማረጋግጥላችሁ ነገር ወደ አሜሪካ የምንሄደው ውድድሩን ለማሸነፍ ነው ብለዋል። የፊፋ የትኬት ዋጋ መቀነሱ ተገለጸ። በነገው ዕለት በአዲስ የውድድር ቅጽ መካሄዱን የሚጀምረው የክለቦች የዓለም ዋንጫ የመግባት ትኬቶች ቅናሽ ማሳየታቸው ተዘግቧል። በፍላጎት ማነስ ምክንያት ዋጋው መቀነሱ ሲገለጽ ከ$300 ወደ $48 ድረስ የዋጋ ቅናሽ ማድረጉ ተገልጿል። የውድድሩ መክፈቻው ጨዋታ በሊዮኔል ሜሲ ኢንተር ሚያሚና በግብፁ አልአህሊ ሲደረግ የመግቢያ ዋጋው እስከ $250 መቀነሱ ታውቋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸው የስፖርት መረጃዎች በዚሁ ተጠናቀዋል። ከመረጃዎቹ ጋር አብሬያችሁ ቆይታ ያደረኩት መሰረት ባዩ ነበርኩ። መልካም ጊዜ። ለጥነናት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች ይህንን ይመስሉ ነበር። ዜናዎቹን እየመራው ትግስት ተስፋዬ አብሬያችሁ ቆየው። ቀሪ መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።